إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. التفرى وداجي لب بي أهدي الله سبحانه وتعالى كوالا لنتقوج أنصار سناي يمكرا أدمي تنشنو أدمي لكون بمدر لايسين كرات تنورو يموت سوي اللهم دنيا عندكن بتاسلك سن عندكن لتسكلن قدنا يمي قرمو فتوم فتاوي يهونا كتاتشن الله سبحانه وتعالى بس والاي بمياغنين تنشم هنا تلك جقر من دا لقسن يمكرا من داو بتينانا بدلوت جيزي كم ياغنيوت بلاي ነው ከሱ የሚገኘው ልምድም ከየትኛው የህይወት ትምህርት በላይ ነው። ጥቅሙም ከማንኛውም ሀብት የላቀ ነው። አንድ ቀን የሆነ ሰው ኢማሙ ሻፊዒን ፈተና ከበዛበትና እርጋታ ከሞላበት ህይወት ለአንድ ሰው የትኛው ይሻለዋል በማለት ጠየቃቸው። ኢማሙም እንዲህ በማለት መለሱ፣ ፈተና የበዛበት ህይወት ይሻለዋል። ምክንያቱም አላህ ስብሓንሁ ወተዓላ ነቢዩ ኑሕን፣ ነቢዩ ኢብራሂምን፣ ነቢዩ ሙሳን፣ ነቢዩ ዒሳን እና ነቢያችን ሙሐመድ ሰለዋቱ ረቢ ወሰላሙሁ ዐለይህ ፈተናቸው። በመጨረሻም የተረጋጋ ህይወት ሰጣቸው። ዱንያ ጣፋጭና አረንጓዴ ናት። አላህም በእርሷ ላይ ተክቷችኋል። እናም ምን እንደምትሰሩም ይመለከታል አሉ ነቢያችን ዐለይሂ ሰላቱ ወሰላም። الدنيا حلوة خضرة وإن الله مستخلفكم فيها فينظر كيف تعملون. دنيا طافاجنች ማንም አጣጥሞ ያልጨረሳት። ዱንያ አረንጓዴ ነች፣ ከዓይን ወደ ልብ ያልወረደ። ለተወሰነ ጊዜ ተጣቅመንባት ለተተኪዎች የምንለቃት ከቀብር ሐያት ያጠረች መሸጋገሪያ ድልድይ ናት። ዱንያ እንደ ጥልቅ ባህርም ነች። በኢማን ጀልባ ያልተንሳፈፉ በእርሷ ውስጥ ብዙ ሰዎች የጠለቁባት። ትልቁ ሰማይ እንዳይታይ ትልቁ ዓለም እምትጋረድ ዓይን ላይ እንዳረፈች ትንሽ ጠጠርም ነች። በእርግጥም የቀረችው የዱንያ ህይወታችን የእኛን ምኞት ያክል አትረዝምም። ትርጉሟ ካፍታ ቅጽበት ከአልፋነት አይዘለም። ሆኖም የህልውና ህይወት ዋስትናችን መገለጥ የሚጀምረው ኻቲማችን ላይ በስንዝሯ የህይወታችን ቅጽበት ነው። አረንጓዴነቷና ለምላሚዋ ጊዜ በሚባል የክስተት ልኬት ሲደርግ ጣፋጭነቷ በሞት ይከተፋል። ማደግ ማነስን፣ መጨመር መጉደልን ከሚሆንባቸው ስሌቶች መካከል አንዱ ነው። ወደ ሞት መቅረባችን ይሆን? በዚህች ምድር መኖርን ለማቅለም የወርቅ ቀለም የለም። ህይወት ዛሬም ነች። የቀረንን ጊዜ ባወቀን ጊዜያችንን በመልካም ስራዎች በዒባዳ ወረፋ ላይ ባደረግን ነበር። እድሜያችን እንደ መብረቅ ብልጭታ ነግዷል። ሆኖም በመኞታችን ብዙ ጊዜ እንነዳለን። በማናውቀው ነገ ላይ እንኖራለን። ዓለምን መናቅ፣ የላይኛውን ክብር ማሰብ ሳይታወሰን ሲቀር ሲታወሰን የሰጠን ምቾት ልብ ላይ ሐሴት ያፈሳል። ዱንያ የአሮጊት ቆንጆ ናት። በዥንጉርጉር ቀለሟ በተሰረቅራቂ ድምጿ ስታዜም ለተመለከታትና ላዳመጣት ኢማንን ታዶለድማለች። ስለ ጥልመት አጥባሃ ስለ ዓለም ብርሃን ቀለም ሳንታትር በዚህ ዘበት ዓለም ተመላለስን። ለነፍስ ዘላለም የሚባል ነገር አላት። ከሁሉ በፊት የህይወት ፍልስፍና ይቀድማል። ነፍስን ከእሳት የማዳን ፍልስፍና። ቀደምንም ዘገየንም መጨረሻችን ወደ መቃብር ነው።
اللهم سبحانه وتعالى قبرن ጉብኝት ብሏታል። ከመጪው ዓለም አንጻር ስትታይ የቀብር ቆይታ ጉብኝት ናት። أعوذ بالله من الشيطان الرجيم. ألهاكم التكاثر حتى زرتم المقابر. በብዛት መፎካከር ጌታችሁን ከመገዛት አዘነጋችሁ መቃብሮችን እስከ ጎበኛችሁ ድረስ። ሱረቱ ተካቱር አንቀጽ 1 እና 2። የዛሬው ዘመን ጊዜ ሩጫ ነው። መጣ ሳንል ያልፋል። ገና ነው እያለን ከተፍ ይላል። ዱንያ ያው ዱንያ ባህሪዋም የተፈጠረችበት ነውና ቀደም የፈነዳው እንቡጥ ጽጌረዳ አሁን ረገፈ ቢባል ተአምር አይሆንም። ላይከዳዱ ቃል ተገባቡ ተብሎ የተዘገበላቸው ፍቅረኛሞች ተለያዩ ቢባል አይደንቅም። ወኔ የከዳው አዛውንት ማያ መነጠሩን እያስተካከለ መደገፊያ ምርኩዙን እያዘዋወረ ወደ ትናንት እያለ ብቻውን ቢያወራ የሟሸሸ ጡንቻውን ቢያገላብጥ በትዝታ ዓለም ቢብሰለስል ለምን ተብሎ አይጠየቅም። ካቻምና ስንቱ የተጋደለላት የአምናዋ ቆንጆ ሙሽራ ዘንድሮ ውበቷ ከድቷት መስህቧ ቀንሱ የት ነው ያለችው የሚል ብታጣ ምናዋ አያሰኝም። ይህም ክረምት አልፎ በጋ እንዴት የቀንዋስ ፀሐይ በምሽት የተተካችው ለምን የማለት ያክል ነው። እንግዲያውስ ይህን ሁሉ አስተውለን ለምን ብለህ አንሆንም? ሕይወታችንና ሁኔታችን እንዲህ ከሆነ ለአላህ ስብሓንሁ ወተዓላ እጅ መስጠቱ የከበደ ለምን ይሆን? ልብ ላለው ሰው ልብን የሚያለሰልስ፣ ዓቅል ላለው ሰው ማስተዋልን ለሚችል ገሳጭ የሆነች አያለች ሐቂቃ። ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب من قبل فطال عليهم الأمد فقست قلوبهم وكثير منهم فاسقون. ለነዚያ ላመኑት ለአላህ ተግሳጽና ከቁርአንም ለወረደው ልቦቻቸው ሊፈሩ እንደነዚያም በፊት መጽሐፍን እንደተሰጡና በእነርሱ ላይ ጊዜ እንደረዘመባቸው ልቦቻቸውም እንደደረቁት ላይሆኑ ጊዜው አልቀረበምን? ከነርሱም ብዙዎቹ አመፀኞች ናቸው። ሱረቱል ሐዲድ አንቀጽ 16። እንዲህ አላህ ስብሓንሁ ወተዓላ ቀናትን በሰዎች ኑሮ ውስጥ ያፈራርቃል፣ ያሳልፋቸዋል። ያወቀበት ሳይዘናጋ ዛሬውኑ ይጠቀምባቸዋል። ቢያልፉም አትርፎባቸዋልና ኋላ ላይ ከእጁ ቢወጡም አይቆጭባቸው። በአዲሱም ሆነ በድሮ የህይወት ቀመር መሰረት ዛሬ ትናንት ነገም ዛሬ መሆኑ የግድ ነው። የተነሳውም ይወድቃል፣ አሮጌው አዲስ ይሆናል። ሕፃኑ ይጎረምሳል፣ ወጣቱ ይሸመግላል፣ ኮረዳውም አሮጊት ትሆናለች። ጊዜ የማያደበዝዘው እንዳለ እንደነበረ የሚቆይ ማንም የለም። ሁሉም ትዝታቸውን ብቻ ጥለው በነበር መርከብ ይሳፈራሉ። ለዚህ ነው ይህ ሁሉ ያልፋልና ከነበር ቀድመን ወደ አላህ ስብሓንሁ ወተዓላ እንመለስ የምንለው። أيحسب الإنسان أن يترك سدى ሰው በቸልታ እንደሚተው ያስባልና። በሌላም አያ أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون የፈጠርናችሁ ለከንቱ መሆኑን እናንተም ወደኛ የማትመለሱ መሆናችሁን ጠረጠራችሁን? ለከንቱ የፈጠርናችሁ መሰላችሁን? ሲል አላህ ስብሓንሁ ወተዓላ ይጠይቃልና። ሁላችንም ለፈጣሪያችን ጥያቄ መልስ ይኑረን። የሰው ልጅ ከንቱ ባዶ ነገርን ይመስላል። ዘመኑም እንደ ጥላ በነበር ያልፋል። ታሪኩም ከካቻምና አምና ከአምናም ዘንድሮ ይደበዝዛል። ወደዚህች ዓለም የመጣበትን ዓላማ ያላወቀና ታሪኩን አሳምሮ ተጠንቅቆ በእጁ ያልጻፈ ሰው ነገ ከከሳሪዎች ነው የሚሆነው። አላህ ይጠብቀን። በዚህች ምድር ላይ ሳለ ለራሱም ሆነ ለማህበረሰቡ
ያንዲት መስመር ያክል ጥቅም ያልሰጠ ሰው በሕይወት ቢኖርም እንኳ ከሞቱት አይሻልም፣ ኖሯል ተብሎም አይመዘገብለትም። አላህን የማያውቅ ሰው ሙት ነው። በድን በምድር ላይ ቢንቀሳቀስ ምን ትርጉም አለው? ዛሬ ትናንት ሆኖ እስከ ዕለተ ትንሣኤ ድረስ ላይመለስ በነበር ነጎደ። ነገም ዛሬ ሆኖ ሊያልፍ ጥቂት ሰዓታትን ብቻ እየጠበቀ ነው። ያለፈ ቀን ካለፈ በኋላ የመመለሱ ነገር ዜሮ ነው። የዕለተ ትንሣኤ ቀን ብቻ ውስጡ ከሰራነው መልካምም ሆነ መጥፎ ሥራ ጋር እንገናኛለን። በዛሬዋ ቀን ውስጥ ብቻ ስንት ነገሮች በነበር መዝገብ ውስጥ ይሰፍራሉ። ጓደኛችን የነበረ ለዓመታት አብሮን ኑሮ የሕይወት አጋጣሚና የእንጀራ ነገር የለያየን ስንት አለ። ትናንት አብሮን የዋለ ዛሬ ወደ አኺራ የሸኘነው ወንድም ስንት አለ። ዛሬ እኛ እዚህ እንዳለን ሁሉ ትናንት በእኛ ቦታ ብዙዎች ነበሩ። ጠቃሚ ነገር ትተን ካላለፍን እነሱ ነበሩ እንደተባሉ ሁሉ እኛም ነበሩ የመባላችን ነገር ቅርብ ነው። የማለዳዋ ፀሐይ ጠዋት ላይ ፍንትው ብላ ስትወጣ አቤት የዛሬዋ ፀሐይ ተብሎ እንዳልተጨበጨበላት ሁሉ አመሻሽ ላይ በጀንበር ስትተካ ስለ መውጣቷም የሚያወሳ ጠፍቶ በነበር ትረሳለች። ዛሬን ነገ መጥቶ ሲገረስሰው ያለፈ አልፏል ተብሎ በነበር ከርቸሌ ውስጥ እስከ ዘላለሙ ይዘጋበታል። ዛሬ ለነገ እስከ ዘላለሙ ዙፋኔን አላስረክብም ቢል ቢሟገት የማይሞከር ነገር ነው። በአንድ ብቸኛ ገዢ አላህ ስብሓንሁ ወተዓላ የምትመራው ይህች ዓለም እሱ ይሁን ያለው እየሆነባት ያልፈቀደው ላይከወንባት ቀን ጥላ ቀን እየተካች አዲሱን እያስረጀች አሮጌውን እየቀበረች ብርሃኑን እያስመሸች ክስተቶችን በነበር መዝገብ እያሰፈረች ያለ ከልካይ ወደፊት እየተጓዘች ነው። እኛም በየትኛውም ሁኔታ ላይ እንሆን ሳንወድ በግድ እየተጓዝን ነው። ጉዞው እንቆቅልሽ ላይሆን ይችላል። መሄጃችን ወዴት ማረፊያችንስ የት የሚለው ነገር ዛሬም ወደፊትም የብዙዎች ጥያቄ ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ زعم الذين كفروا أن لن يبعثوا قل بلى وربي لتبعثن ثم لتنبؤن بما عملتم وذلك على الله يسير እነዚያ የካዱት በፍጹም የማይቀሰቀሱ መሆናቸውን አሰቡ አይደለም። በጌታዬ እምላለሁ በእርግጥ ትቀሰቀሳላችሁ፣ ከዚያም በሰራችሁት ሁሉ ትነገራላችሁ። ይህም በአላህ ላይ ቀላል ነው በላቸው። ሱረቱ ተጋቡን አንቀጽ 7። አጂብ! ከዓመታት በፊት ዓለምን ጉድ ያሰኙ የሰው ዘርን ያንከተከቱ አምባገነኖች ዛሬ የሉ። ለካስ እነሱም ሰው ነበሩ። ፊርዓውን፣ ሂትለር፣ ሙሶሎኒ የመሳሰሉት። ካቻምና በዙፋኑ ላይ ተደላድሎ በወንበሬ የመጣ በአይኔ መጣ ብሎ እንደዋዛ በሰው ሕይወት ቀጭን ውሳኔ ሲያስተላልፍ የነበረው አምባገነን ዛሬ እሱንም ከሰው በላይ ያለው ቀንህ ደርሷልና ይብቃ ብሎ አሰናብቶታል። ዛሬ እነዚያ ከዓመታት በፊት ቤተ መንግሥት ሲቀያይሩ የኖሩ አንዳችም ችግር ያልጎበኛቸው በድሎት ተወልደው በድሎት ያደጉ ዘብ የሚታደርላቸው ማርሽ የሚነፋላቸው ጉልበት የሚርድላቸው አቅማቸውንና ማንነታቸውን ሳያስተውሉ ለራሳቸው ከአምላክ እኩልና ከዚያም በላይ ማዕረግ የሰጡ ነገሥታትና የሀገር መሪዎች ነገራቸውን ሁሉ ጥለው ባዶ እጃቸውን ወደማይቀረው ዓለም ሄደዋል። ዛሬ በቀብራቸው አካባቢ ቢታለፍ ድምፃቸው አይሰማም፣ በድናቸውም አያስፈራም። በእርግጥም ከአሁን በኋላ ማን ይፈራቸዋል? ይመለሱ ይሆናል ብሎስ ማን ይጠብቃቸዋል? ንጉሥ ፈህድ፣ ንጉሥ ሁሴን፣ ንጉሥ መሐመድ ስድስተኛ፣ ዛይድ፣ ሳዳም፣ ጋዳፊ፣ ኪም ጆንግ ኢል የትና በምን ሁኔታ ውስጥ ይሆን ያሉት ብሎ የጠየቀ ይኖር ይሆን? ሁሉም በመቃብር ውስጥ ያሉበትን ሁኔታ አላህ ብቻ ይወቅ። እኛ ግን ይህን የቁርአን አንቀጽ እናስተውል።
كم تركوا من جنات وعيون وزروع ومقام كريم ونعمة كانوا فيها فاكهين كذلك وأورثناها قوما آخرين كأتكلتوچنا كمنچوچم بزو نگروچن تو كأزمروچم كملكام مكمچام برسوا تدساچوچ كنبروباتم دلوت ብዙን ነገር ተው ነገሩ እንደዚሁ ሆነ ሌሎችንም ህዝቦች አወረስናት ሱረቱ ዱኻን አንቀጽ 25 እስከ 28 በሌላ በኩል እነዚያ ከራሳቸው ይልቅ ለህዝቡ ከስጋቸው ይልቅ ለነፍሳቸው የኖሩና ያደሩስ የትና በምን አይነት ሁኔታ ውስጥ ይሆን ያሉት ኢብኑ ባዝ ሼኽ ዑሰይሚን ሐጅ ሙሐመድ ሳኒ ሐጅ ሙሐመድ ወሊ ሼኽ መሐመድ ራፊዕ የዚህች ዓለም ግርምቷ ተነግሮ አያልቅም በአቤት አቤት ውዳሴ ተሞካሽቶ ቀን ለቀናት አምጦ የወለደው ስንቱ ነቢይ ጀግና ዓሊም የሀገር መሪ በዚህች ምድር ላይ ኑሮ ነበር ተብሎ አለፈ የሰው ልጅ ለምን ይሆን ለምዕተ ዓመት ያክል ዕድሜ እንኳን በዚህች በምድር ላይ መዝለቅ ያልቻለው ዓለም እንዲህ ናት ፍጥረትንም ሆነ ክስተትን ለጊዜው አባሎችና ስብስቦች ናቸው ብላ ብታቅፋቸው በኋላ ላይ ሁሉንም ወስዳ እንደማታውቃቸው በነበር ጨለማ ውስጥ ትዘጋባቸዋለች ነበር ስንቱ ትኩስ ወሬ በነበር ሆኖ አልፏል ስንቱ ታላላቅ ክስተት ታሪክ ሆኗል በሬ ወለደ ቢባል እሱም የአንድ ቀን ታሪክ ሆኖ መሽቶ ከነጋ በኋላ በነበር ቅላጼ ተወስቶ ያልፋል እንደ ሆድና ጀርባ ላይ ገናኙ የተማማሉት ቢገናኙ ይህም የአንድ ሰሞን ውድ ተብሎ አኺሩን የዘመን በርኖስ አጨልሞት ውልቅ ይላል ነበር አዎን ማጅላንም ዓለምን ዞራ ኮሎምቦስም አህጉራትን አስሶ ዩሪ ጋጋሪም ጠፈር ላይ ወጥቶ አበበ ቢቂላም በባዶ እግሩ ሮጦ ጋዳፊም ሊቢያን ገዝቶ ነበር አላህ Subhanahu Wa Ta'ala ቀልባችንን ያርጥብልን እሱንም በማስታወስ ምላሳችንም ጥቅም ላይ የምናውል ያድርገን يا مقلب القلوب ثبت قلوبنا على دينك يا مقلب القلوب ثبت قلوبنا على دينك اللهم إنك عفو كريم تحب العفو فاعف عنا اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة وأدخلنا بالسلامة الله سبحانه وتعالى أني بتناقركت إن أنتم بسماتشوت يمن التقم يادركن يا الله ይህን ትምህርት በአንደኛው ጆሮ ሰምተው በሌላኛው ጆሮ ከማያስወጡ ሰዎች ያድርገን በጆሮአችን ገብቶ ቀልባችን ላይ የሚሰፍር ወደ ተግባር የምንለውጥ ሰዎች ያድርገን برحمتك يا أرحم الراحمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته